Shaw's delivery. 1-each! Is it? Is it? They're insisting it is! And so it is! Casemiro engulfed! Millimetres! አራት ጨዋታዎች ይቀራሉ። አራት ጨዋታዎች ብቻ እንደተናፈቀው ዋን ሞሪየር አንድ አመት ቆይልን እንዳዘመረ ከቲያትሩ ዓለም ከቲያትር ኦፍ ድሪምስ ሊሰናበት ተቃርቧል። ሊቨርፑል፣ ሰንደርላንድ፣ ፎረስት እና ብራይተን በፍቅር ከወደቁለት ክለቡ የሚለያይበት የመጨረሻው በዩናይትድ መለያ የሚያካሄዳቸው ጨዋታዎቹ ናቸው። ልባም ነው፣ እልህኛ፣ ደፋር ነው፣ ለድል የተፈጠረ ነውጠኛም ነው፣ ከህይወት ፈተና የተማረ እግር ኳስ በመሃል ሜዳው በሞደርን ዴይ ካሳያቸው ሚዛን ጠባቂዎች የተዋጣላቸው ነጣቂ አማካዮች አንዱ ነው። እርሱ ዩናይትድን ከሳኦ ፖሎ ሳን ጆዜ ጎዳናዎች አንስቶ እድሜ ዘመኑን ተከትሏል። ማንቸስተር የደረሰው ግን ሁሉን ነገር በሪያል ማድሪድ አሸንፎ ነው። ዘግይቶም ቢሆን ግን ዩናይትድን በቀውሱ ሰዓት ሊያግዝ ተቀላቅሎ ባልተረጋጋው ገናናው ክለብ ብዙ ተፈትኖ በመጨረሻም እንዳይረሳ ሆኖ ከኦልትራፎርድ ታትሟል። ቴናግ ጀምረውት አሞሪም ገደል በከተተው ዩናይትድ የውጤት ቀውስ ላይ ያለ ኃጢአቱ ላፊ ተነቅፏል። እንደ ካራገር ባሉ ቡሮዎችም እግር ኳስ ሳይተውህ አንተ ብትተው ተብሏል። እግር ኳስ ግን የጸና ታማኝ ታጋዩን እንዳልተወው በጠንካራ ስራው አረጋግጧል። Casemiro from a corner gives Manchester United the lead. The Brazilian does it again. Hassan, one more year, legend. Hassan, one more year. Casemiro. ካሪክ ከመጣ እርሱ ታላቁ ማንቸስተር መስሎ በዩናይትድ ዲኤንኤ በተቃኘው ዩናይትድ ውስጥ በሪያል ማድሪድ የሚታወቀው ምርጡ ጀብደኛ የመሃል ሜዳው ሚዛን ጠባቂ ነጣቂ አማካይ ተፈጥሯል። የሚወደው ዩናይትድን ሊታደግ ከ4 ዓመት በፊት ከበርናባው ፈልጎ ኮብልሎ ከላንክሻየሩ ገናና ከፍ ዝቅ ጋር በታማኝነት ሲባክንም ከርሞ በመጨረሻ ቀያይ ሰይጣናቱን በፍቅር ጥሎ ዩናይትድንም ከካሪክ ጋር ወደ ቻምፒየንስ ሊግ የሚመጥነው ቦታ መልሶ ሊሰናበት የመጨረሻው ምዕራፍ ላይ ይገኛል። ከሊቨርፑልና ሰንደርላንድ ጨዋታ በኋላም ከኖቲንጋም የሚካሄደው የኦልትራፎርድ ጨዋታው ከብራይተን ባሜክስ ከሚከናወነው የመጨረሻው የሲዝኑ ጨዋታ በፊት የሚደረገው የቲያትር ኦፍ ድሪምስ ኦልትራፎርድ ሽኝቱ የመጨረሻው ቀን ቀጠሮ ይሆናል። ይህ የልባሙ ለዩናይትድ ድል በፍቅር የሚዋደቀው የተጠራጠሩትን ሁሉ በጠንካራ ስራ ያሳመነው እግር ኳስ ፈጽሞ እንዳልተው ከድንቅ ብቃቱ ጋር ያረጋገጠው የጀብደኛው ብራዚላዊ ካርሎስ ኤንሪኬ ካዜሜሮና የማንቸስተር ዩናይትድ ዳግም ወድቆ መነሳት ወርቃማው የውጤት ጊዜ ነው። የለውጥ አብዮቱ ተአምረኛ መሪ ማይክል ካሪክ ቀልብ ያለው አሰልጣኝ ሲያገኙ የለውጡ የሜዳው ተዋናዮች ሆነው ታላቁ ማንቸስተር ዩናይትድን ከራቀው ቆሌ መልሰው እንዲታረቅ ያደረጉት የሬድ ዴቪልስ ሚድፊልድ አንበሶች ደግሞ ካዜሜሮ፣ ብሩኖና ማይኖ። ካሪክ ካለ አድማጮች ድል አለ፣ ካሪክ ካለ ቀልብ አለ፣ ካሪክ ካለም ጎል አለ፣ ካሪክ ካለ ድራማ አለ፣ ካሪክ ካለ ክብር አለ፣ ካሪክ ካለ ማንቸስተር ራሱ ገና ነው አሸናፊው ማንቸስተርን የመምሰሉ የከፍታ ሚስጥርን የፈቱት የሚድፊልድ አጣማሪዎች አስደናቂ ውጤት ነው። ካሪክ ካለ ካዜሜሮ ከማይኖ ይጣመራል። ፖርቹጋላዊ የአሲስት ኪንግ ብሩኖ ፈርናንዴዝ ከፊታቸው ይሰልፋል። ከብሩኖ ክላሲክ ጨዋታን የማቀጣጠል አስደናቂ ተስጦ ጋር ዘታንክ ካዜሜሮ ሜዳውን እንደ ጀነራል ያነባል። አደጋዎችን ከካሪንግተኑ ጥቁር አልማዝ ኮቢ ማይኖ ተጣምሮ ያከሽፋል። የመሃል ሜዳው ሚዛንን ይጠብቃል። ኤርሼሽኮን ካማድ ኩንሃና ሞቤሞ የሚያገናኙ ተደናቂ ኳሶች ለብሩኖ ይላካሉ። ፖርቹጋላዊ ሚድፊልድ ማስቴሪዮም ከሜዳው እንደ ልቡ ይቃኛል። በየጨዋታው ጣጣቸውን የጨረሱ ኳሶችም ለጓደኞቹ ይልካል። ይህ ዩናይትድ ሞዴል አባሮ እርጋታን የተላበሰ ማንቸስተር ዩናይትድን ከልጅነት እስከ እውቀት ጠንቅቆ የተረዳው አሰልጣኝን ካገኘ በኋላ ሰምሮ የሆነለት አስደናቂው የውጤት መስመሩ ነው። ካዜሜሮና ማይኖ አብረው እንደማይጫወቱ ለነበረ አስቂ ዲስኩር መልስም የሰጠ የካሪክ ዩናይትድ አስደናቂው ሚራክል ነው። Manchester United smiling again. From chaos, Michael Carrick has brought clarity and immediate joy. How, amid the senior figures of the club,
They must relish this day. ማንቸስተር የውድድር ዓመቱን በታላቅ ከፍታ አድኖ ከወራጅ ቀጠና ባልደረባነትም ወደሚመጥነው የአውሮፓ ቻምፒየንስ ሊግ ተሳትፎ ቦታው በስታይል ተመልሶ ምርጡ የአካዳሚ ታለንት ኮቢ ማይኖን ከስንብትም ጠብቋል። ብሩኖ የተባለ የጨዋታ አቀጣጣይ ማስተርማይንዱን ለሲዝኑ ኮከብነት እያወዳደረም ይገኛል። ታማኝ ብራዚላዊ ታጋይ ኮከቡ ካዜሜሮን ደግሞ በድምቀት የሚሸኝበት ውጤታማ የውድድር ዓመት ምዕራፍ ላይ ይገኛል። ይህ የልባሙ ቀያይ ሰይጣን እግር ኳስ እንዳልተወው አረጋግጦ አንድ ዓመት እንዲቀጥል እየተለመነ ከኦልትራፎርድን ባባጀባቸው ስሜቶች ማንቸስተርን ከፍ አድርገው ሊሸኝ የተቃረበው የብራዚላዊ ካዜሜሮ ወርቃማ የእግር ኳስ ሕይወት ነው። ዘታንክ ልባሙ ቀያይ ሰይጣን ለዩናይትድ በፍቅር የሚዋደቀው ካዜሜሮ ትሪቡን የኮከቦች ገጽ ኤፍሬም የማነ ነኝ። Manchester United back in the game. Fernandes with another corner, oh, and in! Great delivery in, Casemiro scores for Manchester United! Casemiro! ከአራት ዓመት በፊት ነው አድማጮች ለቀዩ ትንቅንቅ የዩናይትድ ሊቨርፑል ጨዋታ ከሰር አሌክስ ፈርጉሰን ስታንድ ስር ከኦልትራፎርድ ሳለው በዛ ምሽት ከዩናይትድ ደጋፊዎች ተዋወቀ። በአማረ ሙሉ ጥቁር ሱፉ ተውቦ ከኦልትራፎርድ ታናል ሲወጣ ደማቅ አቀባበልም ተደረገለት። ካዜሜሮ website that Casemiro has completed his transfer to Manchester United from Real Madrid. Casemiro! ማንቸስተር ሊያግዝ ማንቸስተር ደርሶ ከገናናው ክለብ ጋር በውጤት ፍለጋ ቀውሱ ተፈትኖ ስሙን እየጠሩ ከተቀበሉት የቲያትር ኦፍ ድሪምስ ታዳሚያን ጋር ከፍ ዝቅ ብሎ በመጨረሻ ቴናግ ጀምረው ታሞሪን ባጠናቀቀው የዩናይትድ ውድቀት ሳይበገር ጂሚ ካራገር እንዳለው እግር ኳስም ሳይተወው በፍቅር ከሜዳው ለከፍታው የተዋደቀለት ዩናይትድን በሽግግሩ ወደ ከፍታው መልሶ የአራት ዓመት ቆይታውን ከማይረሱ ማስታወሻዎቹ ጋር ከፕሪሚየር ሊጉ ሊያጠናቅቅ 4 ጨዋታዎች ብቻ ቀርተውታል። ያኔ ከ4 ዓመት በፊት በማድሪድ ሁሉን አሸንፎ ዕድሜው 30 ደርሶ ዩናይትድን ሲቀላቀል በሚችለው አቅሙ ሁሉ ታላቁ ክለብን ለማገዝ ቃል ገባ። ፈጥኖም ደካማ የእንግሊዝኛ ቋንቋውን አሻሻለ። ከቴናግ ጋር በመጀመሪያው ዓመት ሊግ ካፕን በማሸነፍ የበለጠ የሰመረው ጉዞ ያካሄዳል ሲባል ወደ ውጤት ፈተናው የተመለሰው ዩናይትድ በስሙ ልክ በወጥነት መቆም እንደተሳነው ቀጠለ። ከማንቸስተር ባለቤቶች እብደት ጋር ከመጡት ከሄዱት ጋር የተፈተኑት እንደ ካዜሜሮ፣ ብሩኖ ማይኖ የመሳሰሉ ድንቅ የዩናይትድ ታለንቶችም በወጥነት የተቃኘ ጉዞ ማካሄድ ተሳናቸው። ከቴናግ ስንብት ማግስት ከአሞሪም ጋር በባሰ ውድቀት በዩናይትድ ትርምስ መሃል ታምኖ የዘለቀው ካዜሜሮ ከሪያል ማድሪድ በታላላቅ ዋንጫዎች ክብር የደመቀ የድል ዘመን ማስታወሻዎቹ ጋር ባዘነ። ተስፋ ያለ መቁረጥ፣ ቃልን ጠብቆ ለመገኘት መታተር፣ ጠንካራ ሰራተኝነት፣ ታግሎ ማሸነፍን ከሕይወት ውጣ ውረድ የተማረው ካዜሜሮ ከእልፍ ፈተናዎቹ ጋር ለዩናይትድ ድል ታምኖ ተዋድቆ ራሱን ማሳየ። ልባሙ ቀያይ ሰይጣን ዕድሜው 34 ደርሶ መውደቅ መነሳት መሮጥ ጉልበት በሚጠይቀው ገናናው ሊግ ፕሪሚየር ሊግ ከፍ ያለ ልምዱን እየተጠቀመ አንጸባርቆ ታየ። በዩናይትድ ውጣ ውረድ ምክንያት ከነገሰበት የብራዚል ብሔራዊ ቡድን እስከ መቀነስ ደርሶ የነበረው ካዜሜሮ ዓለም ዋንጫው በሚካሄድበት ዓመት በታላቅ ብቃት ምናልባትም የመጨረሻው በሆነው ታላቅ መድረክ 24 ዓመት በላይ ከሀገሩ ብራዚል የራቀውን የዓለም ዋንጫ ለመመለስ እንደ አባት ከሚያያቸው ካርሊቶ ጋር የመጨረሻው ሙከራ ያካሂዳል። እርሱ አሁን በሕይወቱ ሲበዛ ደስተኛ ነው። ከልጅነት እስከ እውቀት በፍቅር በወደቀለት ዩናይትድ በሰፊ ፈተናዎች መሃል መሰናበቻው ላይ አንጸባርቋል። ዋን ሞር ይር ካዜሜሮ 1 ዓመት ተጨማሪ እንዲቆይ የተለመነ በውድድር ዓመቱ መጨረሻ ከካሪ ጋር ዩናይትድን እንደ ስሙ ከፍ አድርጎም በክብር ሊሸኝ ተቃርበዋል። በብራዚል ብሔራዊ ቡድን አውራው መሪ አምበልም ሆኗል። ሁሌም ማንቸስተርን
እየደገፍኩ ኖራለሁ። እኔ ባለቤቴና ልጆቼ በዚህ ታላቅ ክለብ ያገኘነው ከሰጠነው ይልቃል። ዩናይትድ ደረጃው ዋንጫ ነው፣ ማንቸስተር ከፍታው ክብር ነው። ይህ ከተማ፣ ይህ ስቴዲየም፣ በዚህ ክለብ ተጫውቶ ያለፉ ታላላቅ ኮከቦች፣ ፕሪሚየር ሊጉ፣ ከማድሪድ የተሳካ ረጅም ቆይታዬ በኋላ እዚህ ሲደርስ የገጠመኝ ፈተናዎች ሁሉ የእኔ የህይወት መስመሮች ናቸው። በድል አሸናፊነት የተወጣኋቸው 4 ዓመት ከ110 በላይ ጨዋታዎች፣ ብዙ የዝቅታ ማንቸስተርን የማይመጥኑ ምሽቶች፣ ጥቂት በዩናይትድ ልክ የተሰፉ የከፍታ የድል ማስታወሻዎች በኦልትራፎርድ ሁሌም ታምነው ስሜን እየጠሩ ከሚዘምሩ ድልን ከለመዱ የማንቸስተር ዩናይትድ ድንቅ ደጋፊዎች ጋር ካዜሜሮ ይናገራል። ይህ ክለብ ታላቅ ነው፣ በሚገባው ቦታ ገና አላስቀመጥነውም። ያለፉት 3 ወራት ጉዟችን ግን የዩናይትድ ታላቅነት ምልክቶች ናቸው። ይህንን በቀላሉ በነጻነት በማንቸስተር የድል አድማስ የአሸናፊነት ባህል ያለምንም ውስብስብ ሂደት የፈጠረው ማይክል ካሪክ ነው። ይሄ ሰው እርጋታው ይገርመኛል። ይሄ ሰው ባጠረ ጊዜ ዩናይትድን ቀይሯል። አቅማችንን አውጥተን በነጻነት እንድንጠቀም ፈቅዷል። ከፍ ያለውን ብቃት በዩናይትድ ደረጃ ከሜዳው እንድናሳይም አንድነታችንን መልሶ ፈጥሯል። እኔን ጨምሮ በእያንዳንዱ የዩናይትድ ተጫዋቾች ፐርፎርማንስ ማደግ ላይ ከፍ ያለውን እገዛ ማይክል ካሪክ ፈጽሞልናል። ካዜሜሮ ካሪክን ያሞካሻል። United win it! And United are in it! A red statement like few others. They mean it again. This feels like Manchester United again. ካዜሜሮ ይቀጥልናም በሰመረ የድል ጉዞ ዩናይትድን ከነበረበት ቀውስ አውጥተን በሚገባው ቦታ ላይ አድርሰን ለማጠናቀቅ ጫፍ ደርሰናል። በዚህ የውጤት ጉዞ ዋናው ተዋናይ ሆኜ መሳተፍ ያኮራኛል። ይህ አምና ከነበርንበት ደረጃ አኳያ አዲሱን የውድድር ዓመት ስንጀምርም ከሄድንበት ደካማ ጉዞ አንጻር ታላቅ ስኬት ሊሆን ይችላል። ሶስተኝነት ግን የታላቁ ማንቸስተር መልክ አይደለም። ዩናይትድ ቦታው እንደ ማድሪድ ነው፣ መለኪያው ዋንጫ ነው። ጅማሮው ደግሞ ይህ የተብላላ የተቃኘ የውጤት ምዕራፍ ነው። ይህንን ጠብቆ መጓዝ አደራው የማንቸስተር ኃላፊዎች ነው ሲል ካዜሜሮ ልባሙ ቀያይ ሰይጣን ለማንቸስተር ዳግም ወድቆ መነሳት በፍቅር የተፋለመው ብራዚላዊ ኮከብ ዩናይትድ ቢያንስ በዚህ ደረጃ ሆኖ ከክለቡ ጋር የነበረው ቆይታን ለማጠናቀቅ በመቃረቡ እንደሚኮራ ተናግሯል። ሁሌም ምንም ሳንሰጣቸው በዩናይትድ ልክ ሳንጫወት ማንቸስተርን በሚመጥነው ከፍታ ሳንገኝ ታምነው ለዘለቁ የማንቸስተር ደጋፊዎች ጋር ገናናውን ክለብ በልቡ እንዳኖረ እንደሚቀጥል በስሜት ታጅቦ ካዜሜሮ ይናገራል። አድማጮች፣ አሁን ከዋን ሞር ይር የተማጽኖ ጥያቄው ጋር የታላቁ ብራዚላዊ ኮከብ ቦታን ዩናይትድ በማን ይተካል? ሌላው ቀጣዩ ከባዱ ኃላፊነትም ሆኗል። By Casemiro! Bruno Fernandes. Casemiro! One of those went against Forest last week at Bournemouth, and they paid the price then, and they paid the price today. በዘመናዊ እግር ኳስ በመሃል ሜዳው ለቡድናቸው ሽፋን የሚሰጡ አደጋን የሚከላከሉ ሚዛን የሚጠብቁ የመሪነት ስብዕናን የተላበሱ ኳሱን ቀምተው መልሰው የሚያደራጁ ጨዋታን የማንበብ ባህሪን የተካኑ ለቢጫ ቀይ ካርዶች ቅርብ የሆኑ ከሜዳው የማይታዩ ጥቅማቸው ግን እንደው በቀላሉ የማይጠቀስ ከማይዘመርላቸው የእግር ኳስ ሜዳው ሚናዎች አንዱ ይህ ቦታ ነው። የዲፌንሲቭ ሚድፊልድነት ኃላፊነት፣ የአማካይ ነጣቂነት ሚና። በዚህ ቦታ ራስን መስዋዕት ማድረግ ግድ ይላል። ለኳስ አርቲስቶቹ ኳሱን በምቾት በነጻነት የማድረስ ትግሉን አሸንፎ መገኘትም አስፈላጊ ነው። ታታሪነትን ይጠይቃል። ደፍሮ መዋደቅ ከመሃል ሜዳው ያስፈልጋል። በአማካይ ነጣቂነት ሚና ስለ ምሰሶዎቹ በሞደርን ዴይ ፉትቦል ካወራን ደግሞ በዚህ የቡድን ዋልታና ማገር ሚና ሮይ ኪን፣ ፓትሪክ ቬራ፣ ክሎድ ሜኬሌሌ፣ ንጎሎ ካንቴ የመሳሰሉ የቦታው አውራዎች ተርታ ጀግንነት በሚጠይቀው ሚና አንድ ተጨማሪ ኮከብ ከተጠራ ያለ ጥርጥር ዘታንክ ብራዚላዊ ልባም ቀያይ ሰይጣን ካዜሜሮ አንዱ ነው። Casemiro engulfed millimeters!
በእግር ኳስ ክለቦች ዋንጫ ሁሉን ነገር ያሸነፈው ከብራዚል ጋር የዓለም እግር ኳስ ዋንጫን ለማሸነፍ በመጨረሻው ላስት ዳንሱ የሚያልመው ከማድሪዲያኑ ጋር ለሁለቱ ቅመሞች ሉካ ሞድሪችና ቶኒ ክሩስ ሽፋን እየሰጠ የሞደርን ፉትቦል ሚድፊልድ ጀነራል መሆኑን ደግሞ ደጋግሞ ያረጋገጠው ካዜሜሮ አሁን በቀያይ ሰይጣናቶቹ መንደር ከካሪክ ጋር ዩናይትድን ከፍ አድርጎ እንደተወደደ አንድ ዓመት እንዲቀጥል እንደተለመነ ሊሸኝ ጫፍ ደርሷል። ልባሙ እልህኛው ደፋሩ ለድል የተፈጠረው መውደቅ ብርቆ ያልሆነው መነሳትን የሚያውቀው የተጠራጠሩትን ሁሉ ያሳመነው እግር ኳስ ፈጽሞ እንዳልተወው በከፍታም ያረጋገጠው ካርሎስ ኤንሪኬ ካዜሜሮ ትሪቡን የኮከቦች ገጽ Casemiro from a corner gives Manchester United the lead. The Brazilian does it again. Hassan, one more year, one more year, one more year, legend. Hassan, one more year. Casemiro.